እኔ ከጴንጤነት ስወጣ ሙሉ ለርግማን ነው የተሰበሰቡት፣ ሊረግሙኝ ነው የተሰበሰቡት። አብሮ የጸለየል በሙሉ አብረን ተሰብስበን በቤተ ክርስቲያን እንረግማለን የተባልኩት። ኦርቶዶክስ እግዚአብሔር በበረከቱ ይጎብኛችሁ። ትልቅ እውነት ይዛችሁ ነው። አስቴር በዳኔ የተጎዳችው ለዛ ነው። ኦርቶዶክስ ላይ ጥላቻ እንዳለች አላቅም ነበር እግዚአብሔር በሚያውቀው። ምክንያቱም ከኦርቶዶክስ ነው የወጣሽው። አንቺ ኦርቶዶክስ በነበርሽበት ጊዜ መጽሐፍ ቅዱስ አንባቢ አልነበርሽም። አርቲስት ነች። ከማንም ጋር ስትራመጪ ስትርመጠመጪ ጓገሺ ስትይ ነበር። ምድረ ሰካራም ነው የወጣው ከኦርቶዶክስ። አብዛኛው የወጣው ሰካራም ቤተክርስቲያን ደርሶ ማያቅ ቅኔውን ለባለቅኔው የሀገር ባሎታ ነኝ ብትል ሲያንስባታል። ብርሃንና ዳምጣ ቀለም በጥብጣ ለትውልድ ያስተላለፈች እቺ ቤተክርስቲያን ታቦቷን ይዛ ጦር ሜዳ ድረስ የዘመተች እቺ ቤተክርስቲያን የአስቴር በዳኔና ኦርቶዶክሳዊ ጥላቻን እንዲሁም ደግሞ የአንድ ብሔርን ጥላቻ መሰረት ያደረገ ንግግር ከህግ አንጻር እንመዝነዋለን። ጠበቃና የህግ አማካሪ አያሌው ቢታነኝ። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛልኩኝ። ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ የመጣው ከፕሮቴስታንት እምነት ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ቀጥተኛው ቤተክርስቲያን ስመለስ ይሄ ነው ያጋጠመ ስል ዮኒ ማኛ ጴንጤዎች ለእርግማን ተሰብስቦ እኔን እየረገሙ ቆይተዋል። ብሎት ባረጉት አፍም እየረገም ተሰባስቧል ስል እጅግ አሳፋሪ ተግባርን የጴንጤ ቤት አሳፋሪ ተግባርን አደባባይ ላይ አውጥቶ እየዘረገፈ ይገኛል ማለት ነው ኦርቶዶክሳውያን። እንዲሁም ደግሞ አስቴር በዳኔ ላይና ኦርቶዶክሳውያን ላይ የተፈጠረ ነገር ይታወቃል። ለዛውም ደግሞ ምላሽ የሚሆነውን ነገር ወንድማችን ዮኒ ማኛ ሀሳብ አስተያየቱን እየሰጠ ነበር ማለት ነው ኦርቶዶክሳውያን። አንድ ወንድማችን የህግ አማካሪም የአስቴር በዳኔ ጉዳይ በምን መልኩ ይታያል በሚለው ሰፋ አድርጎ ቪዲዮን ይዞልን መጥቷል ማለት ነው። እናንተም ቪዲዮን እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በሁሉ እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን አስተማሪ ቪዲዮዎችን 16 ሚዲያ እያመጣላችሁ ስለሆነ 16 ሚዲያ ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። እኔ ከጴንጤነት ስወጣ ሙሉ ለርግማን ነው የተሰበሰቡት፣ ሊረግሙኝ ነው የተሰበሰቡት። አብሮ የጸለየል በሙሉ አብረን ተሰብስበን በቤተ ክርስቲያን እንረግማለን የተባልኩት። አደባባይ የነሱ ፓስተሮች አይደለ እንዴ አደባባይ ወጥተው እንረግማለን ብለው ፓስተሮቻቸው ሲናገሩ ነበር አደባባይ። አስቴር በዳኔ ትልቁ ጥላቸው አንደኛ ኦርቶዶክስ ነኝ ባልሽበት ሰዓት አንቺ መጽሐፍ ቅዱስን ገልጸሽ አታውቂ። ቂጥሽን ገልጸሽ እንጂ መጽሐፍ ቅዱስ ገልጠሽ አታውቂ። እውነቱን ነው የምነግርሽ። ቂጥሽን ስትገልቢ ነበር እንጂ ኦርቶዶክስ በምትለው ትምህርቷ ስታነቢ ስትከታተይ ትምህርቷን ስትማሪላት አልነበርሽም። አስቴር በዳኔ የነበርሽው ምንድነው? ቂጥሽን ስትገልቢ። ግልጽ ቋንቋ ነው የምነግርሽ። ስትገልቢ ነበር እንጂ ስለ እምነትሽ ተቆርቁረሽ ስለ ሀገርሽ ተቆርቁረሽ ስታደርገው የነበረው ነገር የለም። አሁን አወቅሽ ሲሏት የባሏን መጽሐፍ አጠበሽ። እንዴት የሚገርመኝ የወመኔ መሰብሰቢያ ነው እንዴ ጴንጤነት? አሁን አንደርስታንድ ከጴንጤ ወደ ኦርቶዶክስ የሚመጣው ምን አይነቱ ነው? ጨዋው ነው። ከጴንጤ ወደ ኦርቶዶክስነት መጽሐፍ ቅዱስ ያነበበ ማስተዋል የሚችል መረዳት የሚችል ሰው ወደ ኦርቶዶክስ ይመጣል። ከኦርቶዶክስ የሚሄደው ከአረቄ ቤት ነው የሚሄደው። ይህን እንኳን ማስተዋል ያቅታችኋል እንዴ ፕሮቴስታንት ወንድምናቶች? እስቲ ንገሩኝ። እስቲ እናንተ ንገሩኝ። ከፕሮቴስታንት ወደ ኦርቶዶክስ ሲመጡ የሚያነቡ ፓስተር የነበሩ ሀሳብ ያላቸው አይዲያ ያላቸው በጣም አድርገው ሲያስተምሩ ስንት ነገር ሲሉ የነበሩ ናቸው። ከኦርቶዶክስ ወደ ጴንጤ የምትባለው ግን ከአረቄ ቤት ነው ሄደው፣ ወይ ከጠጅ ቤት ነው፣ ወይ ዘፋኝ ነበረ፣ ወይ የሆነ ዱቄት ነበረ። ስለዚህ ይህንን እንኳን ማስተዋል አልቻሉም። ይሄ አሁን አስቴር በዳኔ የምትባል ወመን የነበረች ሴት ነው። ከራሷ ታሪክ ነው የምናገረው፣ እኔ አይደለም ማውራው። ወንድ የማይበቃት ሴት ነበረች። ራሷ ካለችው ስለ ታሪኳ ስታወራ በተናገረችው ነገር ነው የምነግርህ። ከዛ ሆነሽ ሄደች ኦርቶዶክስን መወንጀል አይከብድም እንዴ? ምን አረገች ኦርቶዶክስ? ማን የተቀበለው አብይን? ማን ነው አንተ ያለው አብይን? ማን ነው ሲያስከብር የነበረው አብይን? እውነት ኦርቶዶክስ ነው ወይስ እስልምና ነበረ? እውነት ፕሮቴስታንት ነበረ ወይ? አልነበረም። ፕሮቴስታንቶች ፖለቲካ ነው የምትፈልጉ ፖለቲካ ደግሞ ሱቅ በደረቴ በየቦታ ይከፈትልን። የማንም ወመኔ ወሮ በላ ፓስተር ካልሆንኩኝ ወንድም ሴቱን መጥቶ ልቃሚው የጌታን ስም ካልጠራው ብሎ ያዙ ልቀቁኝ የሚባልበት ነው። ማንም አይጠይቀም። የዘረፋችሁበት እንጂ ያመለካችሁበት አይደለም። የምትዘርፉበት ቦታ ነው የምትፈልጉት። አሁንም አንቺ የሆነ ቦታ ለማግኘት ነው እቺን ነገር የምትሉት፣ እቺን ነገር የምትንደፋደፊ። ልንገራችሁ እናንተ ዝምባ፣ ኦርቶዶክስ ማለት
ልንገርሽ ስለማይገባሽ ደንቆሮ ስለሆናችሁ እንጂ ኢትዮጵያ ብቻ ነው እንደ ኦርቶዶክስ ያለው? ልጠይቃችሁ እስቲ ኢትዮጵያ ብቻ ነው ኦርቶዶክስ ያለው? አማራ ብቻ ነው ኦርቶዶክስ? ስለዚህ ራሽያ አማራ ናት፣ ግብጽ አማራ ናት አይደል? ህንድም አማራ ናት፣ ግሪክም አማራ ናት፣ እስራኤልም አማራ ናት። ራይት አርሜኒያ አማራ ናት አይደለ? ቆዳ እውቀት ሳይኖር ሲቀር ብዙ ጊዜ ያላቸው ችግር ይሄ ነው። አስፍተው ማየት ሲቀራቸው ባዶ ሲገቡ በጥላቻ ሲመረዙ ምኑ ላይ የሆነ ብሔር ላይ ተለጥፈዋል። ከዛ ጥላቻ ተጨምረበታል። የአማራና የኦርቶዶክስ ልጅን ተጨምቅና አማራና ኦርቶዶክስ ከኢትዮጵያ መጥፋት አለበት ብለህ ተሰብካለህ። በዚህ ደግሞ አማራና ኦርቶዶክስን በደንብ የሚጠሉ አሉ ኢትዮጵያ ላይ በደንብ። አንደኛው ወሃቢ የሚባል ዝምባ መስላም አለ። የወሃቢ እስላም በአናት ተተከል አካካ እና እዚህ የብልጽግናው ጴንጤ አለ። የብልጽግናው ኖርማሉ ጴንጤ አይደለም። የብልጽግናው ጴንጤ በጣም አድርጎ አማራን ይጠላል። የብልጽግናው ጴንጤና ወሃቢ እስላም አማራን ለማጥፋት እና ኦርቶዶክስን ለማጥፋት በጣም አድርጎ ይሰራል። እነዚህ ለይተህ ካወቅህ የአማራ ልጅ በደንብ አድርገህ ወገባ ገዳውን ትለዋል። ኦርቶዶክስ እግዚአብሔር በበረከቱ ይጎብኛችሁ። ትልቅ እውነት ይዛችሁ ነው። በዚህ በኩል አንተ ዲቃላ ትባላለህ፣ በዚህ በኩል የአማራ እምነት ነው ትባላለህ፣ በዚህ በኩል ለምን እስላም አልሆንክም ትባላለህ፣ በዚህ በኩል እንዴት ዋቄ ፈና አልሆንክም ትባላለህ፣ በዚህ በኩል ለምን ጴንጤ አልሆንክም ትባላለህ። ኦርቶዶክስን እንደሚጠላ ብልጽግና ፓርቲን የምታየው የኦሮሞ ውስጥ ያሉ አንድም ኦርቶዶክስ የሆነ በፓርቲያቸው ውስጥ በምን ላይ ኦርቶዶክስ እግዚአብሔር በበረከቱ ይጎብኛችሁ። ትልቅ እውነት ይዛችሁ ነው። በዚህ በኩል አንተ ዲቃላ ትባላለህ፣ በዚህ በኩል የአማራ እምነት ነው ትባላለህ፣ በዚህ በኩል ለምን እስላም አልሆንክም ትባላለህ፣ በዚህ በኩል እንዴት ዋቄ ፈና አልሆንክም ትባላለህ፣ በዚህ በኩል ለምን ጴንጤ አልሆንክም ትባላለህ። ኦርቶዶክስን እንደሚጠላ ብልጽግና ፓርቲን የምታየው የኦሮሞ ውስጥ ያሉ አንድም ኦርቶዶክስ የሆነ በፓርቲያቸው ውስጥ በምን ላይ አስቴር በዳኔ የተጎዳሽው ለዛ ኦርቶዶክስ ላይ ጥላቻ እንዳለሽ አላቅም ነበር እግዚአብሔር በሚያውቀው። ምክንያቱም ከኦርቶዶክስ ነው የወጣሽው። አንቺ ኦርቶዶክስ በነበርሽበት ጊዜ መጽሐፍ ቅዱስ አንባቢ አልነበርሽም። አርቲስት ነች። ከማንም ጋር ስትራመጪ ስትርመጠመጪ ጓገሺ ስትይ ነበር። ምድረ ሰካራም ነው የወጣው ከኦርቶዶክስ። አብዛኛው የወጣው ሰካራም ቤተክርስቲያን ደርሶ ማያውቅ የሆነ በዓል ሲኖር ብቻ ሄዶ ተሳልሞ የሚመጣ እንጂ መጽሐፍ ቅዱስን ገልጾ የሚያነቡ የኦርቶዶክስ ልጆች ብዙ አልወጡ። ሪያሊቲው ይሄ ነው። እኔም አየሁ። አሁን ቀምቃሚ ስላልነበሩ ሰካራም ስላልኩ ጫታም ስላልሆንኩ ምናምን መጥቻ አየኋችሁ። መጥቼ ሳይ ያለው ጉድ እቃ እቃ መጫወት ማለት ነው። እግዚአብሔር ምስክር እቃ እቃ ነው የሚመስለው። አሁን ፕሮቴስታንትነት እቃ እቃ መጫወቻ ነው ለኔ። አይቼዋለሁ አላየውም አትሉኝም። ገብቼም ስጠይቃችሁ ነበር። አይን ፍጥጥ ጥርስ ግጥጥ ነው የእናንተ ነገር። መልስ እንኳን የላችሁ። ሶላ ስክሪፕቸር ብላችሁ ስትባሉ ነው የምትውሉት። ምኑንም አታውቁትም። ደስ ያላችሁ ነው የምታወሩት። ደስ ያለን የሆነ ነገር ይዘባርቃል፣ ያኛ ይዘባርቃል፣ ያኛ ይዘባርቃል። የእብድ መሰባሰቢያ የሆናችሁት። ጤነኛ ሰው ነው የጠፋው። አብዛኞቻችሁ ቀውሶች ናችሁ። ወደ ፕሮቴስታንትነት ከእስልምና የሄደው እንደነገርኩ 2% አይሞላም። ሙሉ የኦርቶዶክስ ሰካራምና እብድ የሄደበት ነው። ጤነኛ የሄደበት የለም። ስጠጣ ነበር፣ ስሸጉር ነበር፣ ስሸረሙጥ ነበር፣ እንዲህ ሳረግ ነበር የሚል ነው በብዛት። ግባና ያቸው ምን ቴስቲሞኒ ሲያደርጉ ገብታያቸው። ምን ነበርክ ከዚህ በፊት ኦርቶዶክስ በነበር ዘፋኝ ነበርኩ እና ጌታ አስመለጠኝ። ሰካራም ነበርኩ እና ጌታ አስመለጠኝ። አድቃቂ ነበርኩ፣ ጫት ስቅም ነበር የምሆነው፣ ጌታ አስመለጠኝ። ዝምባ ዶክተርም ይልሃል። ዶክተር አትቃም፣ አታጭስ፣ በአግባቡ ኦኬዥናሊ አንዳንዴ ቅመስ ይልሃል። ዶክተር ነው ማወራ። ምንም ይሄ ሃይማኖት አስፈልገው። ግን ችግሩ ምንድን ነው? የፈረደባት ኦርቶዶክስ አለች፣ የፈረደባት የአማራ ህዝብ አለ። በሆነው ባልሆነው ስሙ ይጠራል።
ሀገር ለመገንጠል ሀገር ለማውደም ሀገርን ለማጥፋት የተሳተፈበት መቼም ኦርቶዶክስን አታመጣም። እንዲሁም ደግሞ የአማራ ህዝብን አታመጣም። በአርቲስትነት ልቅም አርገሽ የበላሽው ገንዘብ በአማራው ስም ነው። የኦሮሞን ባህል አስተዋውቀሽ አይደለም ስትበይ የነበረው። ድራማሽን ስትሰሪ የነበረው በኦሮሞ ባህል አስተዋውቀሽ አልነበረም። የኦሮሞ ባህል ምርጥ ባህል አለው፣ ምርጥ ቋንቋ አለው። በኦሮሞ ዘፈን የሚታወቁ እነ ነፍሱን ይማረው ዶክተር አሊ ቢራ ነበር። እኛ ራሱ እናደንቀዋለን። አማሌሌሌ ሲል ያልሰማው የለም። በጣም የሚገርም ጥበብ ያላቸው የኦሮሞ ልጆች አሉ። ቋንቋ ውብ ነው፣ ባህሉ ውብ ነው፣ ስራቸው ውብ ነው አሉ። የሚመቹን የኦሮሞ ልጆች አሉ፣ የኦሮሞ አርቲስቶች አሉ ደስ የሚሉ። አንቺ ግን በሌላው ሸቅለሽ ሰቅለሽ አሁን ብልጽግና እናንተ በተለይ ብልጽግናን ደጋፊዎች ብልጽግና የምታስወጉት እናንተ ናችሁ። ብልጽግና የአማራን ብሔርና ኦርቶዶክስን እንደሚጠላ በደንብ አድርጋችሁ እያሳያችሁ ነው ለህዝቡ። this is reality። ብልጽግና መሆን ተስፋዬ እንትና ታየ ደንዳን ማየት ትችላለህ። ይቅርታ ታየ ደንዳን አልኩኝ፣ ታየ ቦጋለ ማየት ትችላለህ። ልክ ብልጽግናን ሲቀላቀል ኤርሚያስ ለገሰን ማየት ትችላለህ። አማራንና ኦርቶዶክስን መጥላት ነው ማየት ነው። በላይ በቀለ ወያ የሚባል ዝምባምን ማየት ትችላለህ። ብልጽግና ስትቀላቀል አማራንና ኦርቶዶክስን መጥላት ነው። ጥሩ ጥያቄ ነው ሞክሼ ተባረክ። እንዴት እንስበረው ይሄንን ነገር? ለኦሮሞ ልጆች ይሄን ማሳወቅ፣ ለሌላውም ህዝብ፣ ለደቡብ ህዝብም ለሌላውም ህዝብ ይሄን ማሳወቅ። ያወቅ ጊዜ ለካ ብልጽግና ማለት አብሶሉትሊ ኦርቶዶክስንና አማራን ጠል እንደሆነ ማሳያ ነው። 4 ነጥብ። እንዲሁም በኦሮሞ በኩል ስትሄድ የነሱን አይዲያ ያልተቀበለ የኦሮሞ ልጅ ይበላል። የብልጽግናን አይዲያ የማይቀበል የኦሮሞ ልጅ ይበላል። ቅኔውን ለባለቅኔው የሀገር ባለውለታ ነኝ ብትል ሲያንስባታል። ብርሃንና ዳምጣ ቀለም በጥብጣ ለትውልድ ያስተላለፈች እቺ ቤተክርስቲያን ታቦቷን ይዛ ጦር ሜዳ ድረስ የዘመተች እቺ ቤተክርስቲያን ትምህርት ሚኒስቴር ባልነበረ ጊዜ ትምህርት ሚኒስቴር ሆና ያገለገለች እቺ አማነት ቤተክርስቲያን ወርቅ አበድራችሁ ጠጠር የመለሳችሁላት ግን እናንተ ምንም ባታደርግላችሁ ምን አደረግቻችሁ? እንዲህ በአደባባይ የተነሳችሁ ክብሯ ልልኗን የሚያጎድፍ ነገሮችን በሚዲያ የምታሰራጩት እየመረራችሁም ቢሆን ዋጡት። ከነገራኛ አመድ ከነዩዲስ ጉዲ ዘመን ጀምሮ ቅድስት ቤተክርስቲያንን ለማጥፋት ቀሌ ሲለፉ የነበሩ ሰዎች እነሱ አልፈው ቅድስት ቤተክርስቲያን ግን እስካሁን ዋሳ ድረስ በልልናና በክብር ከፍ ከፍ እያለች ትገኛለች። በፊት የነበሩት ቅድስት ቤተክርስቲያንን ተዋግተው ማሸነፍ ያቃታቸው እንዳለፉት ሁሉ እናንተ አሁንም ያላችሁት ቅድስት ቤተክርስቲያንን ተዋግታችሁ ማሸነፍ ስለማትችሉ እናንተም ትጠፋላችሁ። መጨረሻችሁም አያምርም። የአስቴር በዳኔና ኦርቶዶክሳዊ ጥላቻን እንዲሁም ደግሞ የአንድ ብሔርን ጥላቻ መሰረት ያደረገ ንግግር ህግ አንጻር እንመዝነዋለን። ጠበቃና የህግ አማካሪ አያሌው ይታኔ ነኝ። ቪዲዮውን እስከ መጨረሻ ሳታዩ እንዳትዳኙኝ አደራላለሁ። ስለዚህ አስቴር በዳኔ እንግዲህ በዚህ በአርት ውስጥ ወይም በኪነ ጥበብ ውስጥ የምናውቃት እህታችን፣ ከቅርብ ጊዜ ወዲህ ደግሞ ሃይማኖት ተኮር በሆኑ ነገሮች ላይ በተግባር እያየናት እየተገለጠች የመጣች እህታችን ነች። እቺን እህታችን የዛሬ 3 ዓመት ነው ያደረኩት ይህንን ንግግር ባትል ኖሮ ቪዲዮ ኤአይ ነው ብዬ ዝምል ነበር። ምክንያቱም በፌስቡክ ገጿ ላይ የዛሬ 3 ዓመት ባደረኩት ንግግር ወይም በሰጠሁት ኢንተርቪው ላይ እንዲህ አይነት ነገር መጣብኝ ብላ በገለጸችው መሰረት፣ ስለዚህ ይህ ቪዲዮ የሷ መሆኑን ስላረጋገጠች ይህን ሐሳብ አስተያየት ለመስጠት መጥቻለሁ ማለት ነው። በዚህ አስተያየቷ ላይ የሚገርመው ምን ብላለች? አንድ ብሔርና አንድ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብላለች። ምን ማለት ነው ታችን? ስለዚህ ኦርቶዶክሳውያን ሞት ወይም የሰሜኑ ክልል ሞት፣ ጉዳት መድረስ፣ መታረዝ፣ መሰደት የበቀል እርምጃ አካል ነው እያልሽ ነው ያለሽው። ስለዚህ ይህንን የበቀል እርምጃ የሚወስደውን አካል በጥንቃቄ ታውቂያለሽ ማለት ነው አይደለም? ስለዚህ
አንቺም የዚህ አካል የበቀል እርምጃውን ወሳጅ ነው የሚባለውን አካል ጋር እጅሽ እንዳለ በሰጠሽው ቃል አምነሻል ማለት ነው። በሐሰተኛ መረጃና የጥላቻ ንግግር አዋጅ እንዲሁም ደግሞ በኮምፒውተር አዋጁ እንዳንቺ አይነት ነውረኛ የሆኑ ግለሰቦች የሚያስጠይቅ የህግ ማዕቀፍ አለን። ይሄንን ግን የሚመለከተውና ሊጠይቀት የሚገባው በአደባባይ የተነገረ ንግግር ስለሆነ ፖሊስ እጅ ወዴት ነው? አቃቤ ህግስ እንዲህ አይነት ጉዳዮችን ህዝብን ከህዝብ የሚያባላ አንዱን ሃይማኖት ከሌላው ሃይማኖት ጋር ግጭት የሚፈጥሩ አካላትን በተመለከተ ተገቢውን ምርመራ አድርገ ለፍትህ ማቅረብ ኃላፊነት አለብህ ማለት ነው። ስለዚህ አቤቱታ ሊቀርብልህ አይገባም። ተበድያለሁ የሚል አካል ሊቀርብ አይገባም። ምክንያቱም ህዝባዊ በደል ህዝባዊ ቃል የተፈጸመ ስለሆነ ማለት ነው። ስለዚህ እህታችን በዚህ ንግግርሽ ተሳስቻለሁም አይደለም በይፋ ወጥተሽ ይቅርታ ልትጠይቅ የሚገባበት ነው። እውነት ለመታወቅ ብለሽ ማድረግሽ ከሆነ አብረን የምናየው ይሆናል። ስለዚህ እንዲህ አይነት ነውረኛ የሆኑ ሰዎች ወደፊት እንዳይመጡ ተመልሰውም ደግሞ ጥፋት እንዳይፈጽሙ አስተማሪ እንዲሆን ዘንድ ሁላችሁም ከታች ኮመንት ሊንክ ላይ ጥፋተኛና በደለኛ በዚህ ድርጊቷ በይፋ ይቅርታ መጠየቅ እንዳለባት ኮመንት ላይ እየጻፋችሁ እንዲሁም ደግሞ የሚመለከተው አካል ፖሊስ፣ አቃቤ ሕግ ተገቢውን እርምጃ ወስዶ ፍትህ እንዲያሰፍን ጥያቄ እንድታቀርቡ መልእክቴን አስተላልፋለሁ። ለብዙዎች እንዲደርስ ኮፒ ሊንክ፣ ሼር፣ ፖስት ማድረግን አትርሱ። አመሰግናለሁ። ዛሬ ቪዲዮ ይሄን በሰል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችን ወቅታዊ ቪዲዮዎችን አስተማሪ ቪዲዮዎችን ዘኮ 16 በሳምንት 2 ቪዲዮዎችን እያመጣላችሁ ስለሆነ ሀርብ ጠዋት 3 ሰዓት ላይና እንዲሁም ደግሞ ሮብ ጠዋት 3 ሰዓት ላይ እያመጣላችሁ ስለሆነ ዘኮ 16ን ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላስቀምጡልኝ። ሁላችሁም ኦርቶዶክሳውያን እስከመጨረሻ የተከታተላችሁት ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱ። ምን ያህል ከመጽሐፍ ቅዱስ ውጪ እንደሆኑ ጴንጤዎቹ እያሳዩ ይገኛሉ ማለት ነው። የጴንጤ ቤትን ጉድን እየዘረገፈልን ይገኛል ማለት ነው። ዮኒ ማኛ እጅግ አስገራሚ ቪዲዮ ነበር ማለት ነው። እናንተ ሀሳብ አስተያየታችሁን ኮሜንት ለማስቀመጣችሁ እንዳትረሱ። አስቴር በዳኔ ደግሞ በህግ እንደምትጠየቅ ወንድማችን ሰፋ አድርጎ ቪዲዮ አቅርቦልን ነበር ማለት ነው። ኦርቶዶክሳውያን እናንተም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ በልዑል እግዚአብሔር ስም ለማሳሰብ እወዳለሁ ማለት ነው። ኦርቶዶክሳውያን ሀገራችን ኢትዮጵያ ሰላም ያደርግልን። በሌላ በአስተማሪ ቪዲዮና በወቅታዊ ጉዳዮች እስከምንመለስ ቸር ቆዩ።